ሰላም ጤና ይስጥልኝ ክቡራትና ክቡራን እንዴት አላችሁ? ዛሬ ንጋት ላይ በሰመራ ከተማ በደረሰ አሰቃቂ የትራፊክ አደጋ 22 ሰዎች ህይወታቸው ማለፉን ተሰምቷል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ነገር ነው። ይህንን ከባድ የመኪና አደጋ የደረሰው እንግዲህ በህገወጥ ደላሎች የተሰባሰቡ ሰዎችን ጭኖ ሲጓዝ የነበረ መኪና በመገልበጡ ምክንያት ነው ማለት ነው። ከሟቾቹ በተጨማሪ 65 ሰዎች ከባድና ቀላል ጉዳት እንደደረሰባቸው ተሰምቷል። ወጣቱ እንግዲህ ሁሌም እንደምታውቁት ግማሹ ባህር ላይ የአሳራት ሆኖ ይቀራል፣ ግማሹ ደግሞ እድል ቀንቶት ከእንደዚህ አይነት አደጋዎችና ከባህሩም ከወጣ በኋላ በሳውዲ ድንበር ላይ እንደ ቅጠል እየረገፈ ይገኛል ማለት ነው። ተመልከቱ እንግዲህ እነዚህ 22 ወጣቶች ገና ባህር እንኳን ሳይሻገሩ በመኪና አደጋ በዚሁ በሀገራቸው ሰመራ ውስጥ ነው 22 ሰው በአንድ ጅምበር ያለቀው ማለት ነው። ስለዚህ እባካችሁ ኢትዮጵያውያን እህት ወንድሞቼ እባካችሁ ህገወጥ ስደትን ምርጫችሁን አታድርጉ ፕሊስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ላይ እንግዲህ የኢትዮጵያ አፋር ክልል ሰመራ ከተማ ላይ የተከሰተ ከባድ የመኪና አደጋ ኢና ሊላሂ ወኢና ኢለይሂ ራጂዑን የመኪና አደጋ የደረሰው እንግዲህ በሰመራ ከተማ ወደ ሳውዲ አረቢያ ለመግባት በህገወጥ መንገድ በደላሎች ተሰብስበው ተጭነው የነበሩ ስደተኞች ናቸው ማለት ነው። በጣም ነው የሚያሳዝነው። እንደምታዩት ስደተኞች እኔ ከኢትዮጵያ ከወጡ በኋላ ያኔ ከድንበር የመን ከተሻገሩ በኋላ ይመስለኝ ነበር እንደዚህ በሲኖ ትራክ በጭነት መኪና እንስሳዎች፣ በጎች፣ ፍየሎች ያኔ እቃ የሚጫንበት የጭነት መኪና ማለት ነው። በዛ የሚጫኑት ይሄ ድንበርን ከድንበር ወዲህ ይመስለኝ ነበር። ግን የሚጀምረው የስደተኞች ስቃይ ኢትዮጵያ ውስጥ ነው። ይሄ የጭነት መኪና ነው እንግዲህ ተገልብጦ 30ም 20 ምናምንም የግምታቸው ይላሉ 30 ናቸው የሚላሉ ብቻ ለሐውለ ወላ ቁወተ ኢላ ቢላህ። በዚህ መልኩ ህይወታቸው ባጭር ተቀጥፏል ማለት ነው። ባህር ተሻግረን ሰርተን እንለወጣለን ብሎ ሰው ሲያስብ እንደምታዩት በዚህ አይነት የመኪና አደጋ አብዛኛዎቹ ህይወታቸው አልፏል። የተወሰኑት ደግሞ እዛው አፋር ክልል ዱብቲ የሚባል ከተማ ላይ ሕክምና እየተሰጡ እንደሆነ ነው የተሰማው። መኪናው አደጋው እንግዲህ በጣም አደገኛና ከባድ ነው እንደምታዩት ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። የእውነት ከወጥቶ ከመቅረት አላህ ይጠብቃችሁ ማለት ነው። ከእንደዚህ አይነት አደጋ በሰላም ወጣችሁ እንመለሳለን ስትሉ እንደዚህ አይነት አደጋ በጣም ቅስም ይሰብራል ማለት ነው። ያው አሁን ላይ ይሄ የየመን መንገድ ብዙ ጊዜ ስለ የመን መንገድ ይጮሃል። አሁን ላይ በተለይ በጣም ነው የሚያስፈራው የመን ላይ አሁን ላይ በጣም ነው የሚያስፈራው። ግን ሰው ማለት ነው ሱብሃንአላህ በጣም በህይወቱ እንጃ ምን ያህል እንደሚጨክን ማለት ሰው ለህይወቱ አይፈራም እንዴ? ችግር በነገራችን ላይ ችግር የማያሰራው ነገር የለም። ግን እኔ የሚገርመኝ ሳይሸግራቸው ለምሳሌ አሁን ሳውዲ አረቢያ እየሰሩ ደህና ስራ ኑሯቸው እየሰሩ ወደ ኢትዮጵያ ሄዱ። አሁን ኢቃማ ለማምጣት በባህር የሚሄዱ ሰዎች አሁን በባህር ሲሄዱም እንደዚህ ብዙ አደጋ እየደረሰባቸው ነው። ጀልባ እየተገለበጠ መንገድ ላይ መኪና እየተገለበጠ ወላሂ ላዚም ብዙ ሰዎች አሉ ህይወታቸው እያለፈ ሳከኛ እየሆኑ ድንበር ሲቆርጡ በጥይት እየመቱ ኢቃማ ለማውጣት የሚሄዱት ራሱ እንኳን ወደዚህ ለመግባት ማለት ነው። ሰው ይሄን ያህል በህይወቱ ይፈርማል ማለት ነው። እና አሁን ላይ ይሄ ባህር መንገድ ሰሞኑን አሁን እነዚህ የመኖች ኢትዮጵያኖችን ካስወጡ ወዲህ የተወሰነ ጸጥ ብሎ ነበር፣ የተወሰነ ተረጋግቶ ነበር ማለት ነው። አሁን ላይ እንግዲህ ያው እየመጡ ይገኛሉ። አሁን የባህር መንገድም እየጠበቀ ነው። የመኖች እየከለከሉ ስለሆነ በጣም ከባድ ነው። አሁን ለምሳሌ ጀልባ ላይ ተሳፍረው እየመጡ እንደዚህ ድንበር ጠባቂዎች ባህር ጠባቂዎች ቢዋቸው ምናሻቸው ጀልባ ሹፌር የሚነዱት ይገልብጧቸዋል። እነሱ ዋና ስለሚችሉ ያኔ አያገባቸውም። አሁን ላይ ሀታ ባህር ራሱ የሚገጽፍ አይደለም። አሁን እንደ ድሮ አሁን ችግር የለውም ይመጣሉ፣ ባህሩን ይሻገራሉ። የሆነ መያዝ ቢኖርም ተፍትሽ ቢኖርም እንደሆነ አያልነበረም። አሁን ላይ ግን በጣም ነው የጠበቀው የየመን መንገድ። ከእንደዚህ አይነት አደጋ አላህ ይጠብቃችሁ፣ አላህ ይጠብቀን። በጣም ነው የሚያሳዝኑት ወላሂ ላዚም። ይሄ ስደት ግን ማለት ነው ክፋቱ ወላሂ ላዚም እኔ ሳስበው ስደት ግን ክፋቱ አሁን ላይ እንደ ኢትዮጵያኖች አሁን ላይ ከሳዑዲ የወረደው ዱባይ ሄዶ መከራውን ያያል። 300 400 500 ሺህ ብር እየከፈለ እዛ ሄዶ ራብና ስንት ፈተና ይጫወትባቸዋል። ብቻ እኔ እንጃ
ከዚህ ሁሉ ምን አለ አላህ ሀገራችንን ሰላም ቢያደርግልን ከዚህ ሁሉ መከራና ስቃይ እንደው አላህ ሀገራችንን ሰላም አድርጎልን ሁሉም ተረጋግቶ በአገሩ ቢኖር በጣም ደስ ይላል። ግን ያው የኛ የተፈጠርነው ለስቃይ ነው። ሲጀመር እኛ ኢትዮጵያኖች የተፈጠርነው ለስቃይ ነው። ኢትዮጵያም ውስጥ ሰላም የለም፣ መኖሪያ የለም። እንደዚህ ደግሞ ሀገራችንን አስጠላን መኖር አይደለም ብላችሁ ብትሰደዱ በቃ ፈተናችን ብዝት ያለ ፍጡሮች የምር ፈተናችን የበዛ ነው። ሲጀመር እኛ በዱባይም ሄዱ በሳኡዲም ሄዱ ከፈተና ነፃ የሚሆን ሰው የለም። እኛ ኢትዮጵያኖች በተለይ ማለት ነው። ብቻ አላህ ይስጥር። ቤተሰብ የዛሬው ቪዲዮ ይህንን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ።